ቅዱስ እግዚአብሔር አርምሞ ስርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተ ነህ እግዚአብሔር። ይህች ቤተክርስቲያን ለሚያገለግሉ ለአባቶች ለካህናት ይህን ጥበቃ ሲሰጥ እንመለከታለን። እረኝነትን ማለት ነው። በግነትን ለምእመናን እረኝነትን እንደዚሁ ለካህናት ለአገልጋዮች በቅዱስ ጴጥሮስ አማካኝነት ሲሰጥ ነው የምናየውና የምንመለከተው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ፋሲካ ፋሲካ ተስካረ ትንሣኤሁ ለመድኃኒነ። ፋሲካ የመድኃኒታችን የትንሣኤው መታሰቢያ ናት። ዘመነ ትንሣኤ ወይም ዘመነ ፋሲካ ስድስተኛ ሳምንት የዕለተ ሰንበት አገልግሎት። በዚህ ዕለት በቤተ ክርስቲያን የሚዘመር መዝሙር፣ የሚሰበክ ምስባክ፣ የሚቀደስ ቅዳሴና የሚነበብ ቅዱስ ወንጌል። መዝሙር ፋሲካ ምስባክ በልዑ ወጸግቡ ጥቀ። የዕለቱ ምንባባት አንደኛ ዲያቆን ወይም ሰራይ ዲያቆን ሮሜ ምዕራፍ 4 ቁጥር 14 እስከ ፍጻሜ። ሁለተኛ ዲያቆን ወይም ንፍቅ ዲያቆን ራእየ ዮሐንስ ምዕራፍ 20 ቁጥር 1 እስከ ፍጻሜ። ንፍቅ ካህን የሐዋርያት ሥራ ምዕራፍ 10 ቁጥር 39 እስከ 44። ምስባክ በልዑ ወጸግቡ ጥቀ ወወሃቦሙ ለፍትወቶሙ ወኢያህጥኦሙ እምዘፈቀዱ። በልዑ ጭረት አጥመቀ፣ ወጸግቡ ድፋት ሂደት፣ ጥቀ ሂደት አንብር። አጥመቀ በልዑ ወጸግቡ ጥቀ ወወሃቦሙ ሂደት ደረት ይዘት ወያስተዴሉ ወወሃቦሙ ለፍትወቶሙ ወኢያህጥኦሙ እምዘፈቀዱ። በልዑ ርክርክ ወሰጠጠ፣ ወጸግቡ ጭረት አጥመቀ። ወሰጠጠ በልዑ ወጸግቡ አጥመቀ ወጸግቡ ጥቀ። በልዑ ወጸግቡ በእንተ ዝናፈቅረኪ። በልዑ ወጸግቡ ጥቀ ወወሃቦሙ ወያስተዴሉ ለፍትወቶሙ ወኢያህጥኦሙ እምዘፈቀዱ። በልዑ ወጸግቡ ጥቀ ወወሃቦሙ ለፍትወቶሙ ወኢያህጥኦሙ
ጾሙ እምዘ ፈቀዱ። በዕለቱ በቅዳሴ መካከል የሚነበብ ቅዱስ ወንጌል የዮሐንስ ወንጌል ምዕራፍ 21 ቁጥር 15 እስከ ፍጻሜ። የዕለቱ ቅዳሴ ቅዳሴ ዲዮስቆሮስ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ይችን ዕለትና ይችን ሰዓት ባርኮና ቀድሶ የሰጠን ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ኦ ስምዖን ወልደ ዮና ታፈቅረኒኑ፣ የዮና ልጅ ስምዖን ሆይ ትወደኛለህን? የቅዱስ ዮሐንስ ወንጌል ምዕራፍ 21 ከቁጥር 15 ላይ የምናገኘው ቅዱስ ቃል ነው። የተወደዳችሁ እግዚአብሔር ቤተሰቦች፣ ሊቃውንተ ቤተክርስቲያን፣ ካህናት፣ ወዲያቆናት፣ ማኅበረ ምእመናን ወምእመናት በመላው ዓለም ያላችሁ ይህንን የቅዱስ እግዚአብሔር ቪዲዮ የምትከታተሉ ሁላችሁም እግዚአብሔር አምላካችን በያላችሁበት ሰላማችሁን ያብዛላችሁ። ለዛሬ የምንነጋገረው ቅዱስ ወንጌል እንግዲህ ከትንሣኤው ጀምረን ስንቆጥር 6ኛ ሳምንት ላይ ደርሰናል። የመጨረሻው የትንሣኤ ወንጌል ነው የዛሬው ቅዱስ ወንጌል። እንግዲህ ከ5ኛው ሳምንት ጋር ተያያዥነት ያለው ቃል ነው። ሳምንት ዕለት አምላካችን ክርስቶስ ከደቀ መዛሙርቱ ጋር በምሳ አብሮ እንደነበረ ኑንም ምሳኑ ሙሳ እንብላ ብሏቸው ምሳ ጋብዟቸው እንግዲህ አብረው በማዕድ ላይ እንደነበሩ ያለፈው ወንጌል ያስነብበናል። ዛሬ ደግሞ እንደተመሱ ነው። ምሳም ከበሉ በኋላ ቀደም ሲል ወደ ጥብርያዶስ ባህር ደቀ መዛሙርቱን አሳ ላጠምድ እሄዳለሁ ብሎ አስከትሎ የሄደውን በእሱ አዝማችነት ነው። ሌሎችም አንተ ከሄድክማ እኛ ምን እናደርጋለን ብለው ጴጥሮስን ተከትለው ነው ሌሎችም ሐዋርያት የሄዱትና እንግዲህ ጥያቄ በመመለስ የምናውቀው ቅዱስ ጴጥሮስ እንዲሁም አንዳንድ ጥያቄ በመጠየቅም የምናውቀው ቅዱስ ጴጥሮስ የእንድርያስ ወንድም ያው እንደሚታወቀው ቀደም ሲል ጌታ ሆይ በዕለተ ዓርብ የሚገጥመው መከራና በአይሁድ በሊቃነ ካህናት እጅ ተላልፎ እንደሚሰጥ ሲናገር ጌታ ሆይ መላው ቢክዱህ እኔ አልክድህም፣ ሞትም ቢሆን ከአንተ ጋር ነኝ ያለው ቅዱስ ጴጥሮስ እንግዲህ ሐሙስ ለዓርብ አጥቢያ እንቅፋት ገጥሞት ነበረ፣ ውድቀት ገጥሞት ነበር። ነገር ግን እንደወደቀ አልቀረም። ንስሐ ገብቶ ያው ከሐዋርያት ጋር አገልግሎቱን ቀጥሏል። የትንሣኤው ተካፋይ ሆኗል እና ትንሣኤውን አይቷል። እንደ ይሁዳ እንደወጣ አልቀረም፣ እንደተለየ አልቀረም። ጴጥሮስ የንስሐ ልብ ነበረው። የዶሮ ሳይጮህ 3 ጊዜ ትክደኛለህ የሚል ቃል ተናግሮ ስለነበረ ዶሮው ሲጮህ ቀሰቀሰው ነው የሚለው፣ አነቃው ይላል። ብርር ብሎ አለቀሰ። አምላካችን ኢየሱስ ክርስቶስን በዓይነ ምሕረቱ ተመለከተው። ስለዚህ ከተነሳበት ጊዜ ጀምሮ እንግዲህ ጴጥሮስን እናየዋለን ከሐዋርያት ጋር ከዮሐንስ ጋር አብሮ ወደ መቃብሩ ሲሮጥ ሲገሰግስ፣ ታላቅ እንደመሆኑም መጠን ዮሐንስ ቅድሚያ ሰጥቶት ወደ መቃብሩ ገብቶ እንዳየ እንደተመለከተ እናነባለን። ስለዚህ ከሐዋርያት ጋር ስላልተለየ አሁን የመጨረሻ ሹመትና ስልጣን ሲሰጠው ነው የምንመለከተው። ምክንያቱም ጴጥሮስ የካደ በአደባባይ ነበር። በአደባባይ ስለካደ በአደባባይ እንደገና መመለሱ መታወጅ ነበረበት፣ መሾሙ መታወጅ ነበረበት እና ስለዚህ በዚህ መሰረት ከነዚያ ከሌሎቹ ደቀ መዛሙርት ተለየት አድርጎ የዮና ልጅ ስምዖን ሆይ ትወደኛለህን አለው ነው የሚለው። እነዚህን ከምትወድ ይልቅ እኔን አብልጠህ ትወደኛለህን ያለ ጓደኞቹ ማለት ነው። አሳ በማስገር አብረውት ተሰማርተው የነበሩትን ከትንሣኤው በኋላ ጓደኞች የነበሩትን ከኒህ እምሉ ነው የሚለው ከነዚህ
ተወደኛለህን አበልጠ ተወደኛለህን የሚል ጥያቄ ነበረ ለጴጥሮስ የቀረበለትና እሱም ምንድነው ያለው? ጌታ ሆይ አንተ ተአምር ለሊከ ተአምር ከማነ አፈቅረከ፣ ጌታ ሆይ እንደወድህ አንተ ታውቃለህ። እንግዲያስ የምትወደኝ ከሆነ በጎችን ጠብቅ፣ በጎችን ጠብቅ። በመቀጠልም እንደገና አሁንም ይሆና ላይ ስምዖን ሆይ ትወደኛለህ አለው ይላል። ጌታ ሆይ እንደወድህ አንተ ታውቃለህ ነው መልሱ። አሁንም አልተለወጠም፣ ጥያቄውም አልተለወጠም። ጌታ ሆይ እንደወድህ አንተ ታውቃለህ አለው ይላል። ከዚህ በኋላ እነሆ ጠቦቶችን ጠብቅ። በመቀጠልም ይሆና ላይ ስምዖን ሆይ ትወደኛለህን አለው ይላል። አሁንም ጌታ ሆይ እንደወድህ አንተ ታውቃለህ፣ ወለሊከ ትጠይቅ፣ አንተ ትረዳለህ እኔ እንደምወድህ የሚል ምላሽ ነበር የሰጠው። አሁንም የተሰጠው አደራ እነሆ በጎችን ጠብቅ፣ ግልገሎችን አሰማራ፣ ጠቦቶችን ጠብቅ፣ በጎችን ጠብቅ በሚል የአደራ ቃል ሲሰጠው እንመለከታለን። እንግዲህ ተወደዳችሁ የእግዚአብሔር ቤተሰቦች ይህ አምላካችን ክርስቶስና ቅዱስ ጴጥሮስ የተነጋገሩትን ስንመለከት ቀደም ሲል በወንጌሉ ላይ እንደምናነበው አምላካችን ክርስቶስ እነሆ ከሱ ቀደም ብሎ መንገድ ጠራጊ የነበረው መጥምቁ ቅዱስ ዮሐንስ ነዋ በግዑ ለእግዚአብሔር ዘያትት ኃጢአተ ዓለም፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎት ነበረ። ኢሳይያስ መጽአ ከመ በግ ይጠባ፣ እንደ በግ ሊታረድ ሊሰዋ መጣ እያለ እርሱን በበግ እየመሰለ ይገልጠው ነበረ። አሁን በግነትን እነሆ ለተከታዮቹ ለምእመናን ሲሰጥ እንመለከታለን። በግነትን ዋህነትን የእርሱ የሆነውን አሁን በጎችን ጠብቅ፣ ግልገሎችን አሰማራ፣ ጠቦቶችን ጠብቅ ተብለው የተገለጡት የተወደዳቸው እግዚአብሔር ቤተሰቦች በወጣኒነት ያሉትን፣ በማዕከላዊነት ያሉትን፣ በፍጹምነት ያሉትን፣ በሙዓይለ ሕፃንነት ያሉትን፣ በወጣትነት ያሉትን፣ በሽምግልና ያሉትን እንደሆነ ትርጓሜው ገልጠዋል። ስለዚህ እዚህ ላይ በግን የሚወክሉ ምእመናን ናቸው። በግን የሚወክሉ ምእመናን እሱ አስቀድሞ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ ነበረ። በቀራንዮ አደባባይ ላይ ስጋውን ቆርሶ ደሙን አፍሶ ሰጥቶ የእርሱ የሆኑትን ምእመናን አሁን በበግ ሲመስላቸው ነው የምንመለከተው። በመጨረሻም ሰዓት በክበበ በግርማ መለኮት በሚገለጥበት ሰዓት በጎችን በቀኙ ፍየሎችን በግራው ነው የሚለው። በጎች የሚመሰሉት በጻድቃን ሃይማኖታቸው በጸና ምግባራቸው በቀና ምእመናን ነው የሚመሰሉትና ስለዚህ እንግዲህ በጎችን ጠብቅ ማለት ለቅዱስ ጴጥሮስ አደራ ሰጥቶታል። ሌላው እሱ ራሱ በመዋዕለ ትምህርቱ አነ ውእቱ ኖላዊ ኄር ብሎ ነበረ። መልካም እረኛ እኔ ነኝ፣ መልካም እረኛ ስለ በጎቹ ነፍሱን አሳልፎ ይሰጣል ብሎ ነበር። አሁን የጥበቃን ስራ የእረኝነትን ስራ ከማድረጉ አስቀድሞ ከትንሣኤው በኋላ በዚህ በጥብርያዶስ ሲገለጥ ለቤተ ክርስቲያን አገልጋዮች በቅዱሳን ሐዋርያት አማካኝነት በቅዱስ ጴጥሮስ አማካኝነት እቺ ቤተ ክርስቲያን ለሚያገለግሉ ለአባቶች ለካህናት ይህን ጥበቃ ሲሰጥ እንመለከታለን። እረኝነትን ማለት ነው። በግነትን ለምእመናን፣ እረኝነትን እንደዚሁ ለካህናት ለአገልጋዮች በቅዱስ ጴጥሮስ አማካኝነት ሲሰጥ ነው የምናየውና የምንመለከተው። ስለዚህ እቀብኬ አባግዕየ እቀብኬ መሐስዕየ እቀብኬ አባግዕትየ ብሎ አደራውን ለቅዱስ ጴጥሮስ ሰጥቷል። ቅዱስ ጴጥሮስም ይህን አደራ ተቀብሏል። ይህን አደራም ሲቀበል ሲሾም በግድ አይደለም፣ በፍቅር ነው እና ታፈቅረኒኑ ነው። ጌታን እወዳለሁ የሚል አገልጋይ፣ ክርስቶስን እወዳለሁ የሚል አገልጋይ በጎቹን የመጠበቅ ኃላፊነት አለበት። ጠቦቶቹን የመጠበቅ ኃላፊነት አለበት። ሕፃናቱን የመጠበቅ ኃላፊነት፣ ወጣቱን የመጠበቅ ኃላፊነት፣ በመዋዕለ እርግና ያሉትን የመጠበቅ ኃላፊነት አለበት።
የእግዚአብሔር የፍቅሩ መለኪያ ሆኖ ከተገለጡት ነገሮች መካከል አንደኛው ነው። በጉን ለአውሬ አሳልፎ እየሰጠ ካህን ነኝ ቢል፣ ጳጳስ ነኝ ቢል፣ ሐዋርያ ነኝ ቢል፣ ነቢይ ነኝ ቢል፣ ዲያቆን ነኝ ቢል፣ ዘማሪ ነኝ ቢል፣ ሰባኪ ነኝ ቢል፣ ዲያቆን ነኝ ቢል አይሰራም። ሊሰራ የሚችለው በጎቹን በመጠበቅ ነው፣ በማሰማራት በለመለመ መስክ በማሰማራት ከአውሬው ከዲያብሎስ በመጠበቅ እንጂ እንዲሁ በስም እግዚአብሔርን እወዳለሁ ማለት አይቻልም። የፍቅሩ መገለጫ ምእመናንን በተገቢ ሁኔታ ማሰማራት፣ እንዳይጎዱ፣ እንዳይቆስሉ፣ እንዳይሰበሩ፣ በአውሬው በዲያብሎስ እንዳይበሉ፣ ለክህደት እንዳይበሉ፣ ለጥርጥር እንዳይበሉ። በተለይ ይህ ጊዜ አምላካችን ክርስቶስ ታፈቅረኒኑ ኦ ስምዖን ወልደ ዮና፣ የዮና ልጅ ስምዖን ሆይ ትወደኛለህን የሚል ጥያቄ ይጠይቃል። በዚህ ሰዓት አዎ ጌታ ሆይ እንደወደህ አንተ ታውቃለህ ብሎ አፉን ሞልቶ አንደበቱን ሞልቶ አፉን ከፍቶ እንደወደህ አንተ ታውቃለህ ብሎ እንደ ጴጥሮስ መናገር የሚቻለው አገልጋይ ይኖር ይሆን? ካህን ይኖር ይሆን? መምህር ይኖር ይሆን? ተወደዳችሁ እግዚአብሔር ቤተሰቦች እና የፍቅሩ መለኪያ ምእመናንን በተገቢ ሁኔታ መጠበቅ ነው። በዶግማው መጠበቅ ነው። በቀኖናው መጠበቅ ነው። በትውፊቱ መጠበቅ ነው። በትምህርት ሃይማኖቱ መጠበቅ ነው። በወንጌሉ መጠበቅ ነው። ይሄ ነው መገለጫው፣ የፍቅሩ መገለጫ። ጌታን እወዳለሁ የሚል አገልጋይ ይህን ነው ማድረግ ያለበት እንጂ ዝም ብሎ እንደው በአፍ ጌታ ነኝ ብሎ ቢናገሩ ጌታ መሆን አይቻልም። ጌታ ያውቀናል፣ የእርሱ የሆኑትን ያውቃል ነው የሚለው። ሳንሆን ነን ብንል፣ ሳንሆን ሆነን መስለን ለመታየት ብንጥር እሱ ያውቀናል፣ ይመለከተናል። ስለዚህ ትክክለኛ የጌታ እንሁን። በተለይ ይህ ወቅት ተወደዳችሁ ክርስቲያኖች በመላው ዓለም ይህን ሚዲያ የምትከታተሉ ርክበ ካህናት አምላካችን ክርስቶስ ከደቀ መዛሙርቱ ጋር በዚህ በጥብርያዶስ ተገናኝቶ ያደረገውን ለመነሻ በማድረግ አባቶቻችን ከየአህጉረ ስብከታቸው የሚሰበሰቡበት ወቅትና ጊዜ ነው። ይህ ወቅት ምንድነው? በጎቹ የሚጠበቁበትን ስርዓት የሚሰሩበት፣ የሚያዩበት፣ የሚመለከቱበት ነው። ስጋዊ ነገር አይደለም። ስጋዊ ነገር ጎደለ ብለው እንደው ድሎቱ ምቾቱ ጎደለ ብለው ሳይሆን ቤተክርስቲያን ልጆች በጠቦት የተመሰሉት፣ በግልገል የተመሰሉት፣ በበጎች የተመሰሉት ምእመናን እንዴት ይጠበቁ ነው የሚመክሩበት፣ የሚነጋገሩበት፣ የጎደለውን ስርዓት የሚሞሉበት፣ የጠመመውን ነገር የሚያቀኑበት ወቅትና ጊዜ ነው። ስለዚህ የፍቅሩ መገለጫ ትክክለኛ እርሱ አምላካችን ክርስቶስ ራሱን አሳልፎ ለሰጠለት ምእመን እረኛ ለበጎቹ ተላልፎ እንደሚሰጥ ሁሉ እንደዚሁም አገልጋዮች፣ ካህናት፣ መምህራን በጎቻቸው መውደድ ያለባቸው እርሱ ራሱን አሳልፎ እንደሰጠ ሁሉ ራስን አሳልፎ እስከ መስጠት ድረስ ደርሶ በጎችን መውደድ፣ መንከባከብ፣ መጠበቅ እንደሚገባ ፍጹም አደራ ቅዱስ ጴጥሮስ የተቀበለበት ነው። ዛሬም ታፈቅረኒኑ ይላል፣ ትወደኛለህን ይላል። መልሳችን አዎ ከሆነ ጠቦቶቹን በሚገባ እናሰማራ፣ ሕፃናቱን በሚገባ እናሰማራ፣ በጎቹን በሚገባ እናሰማራ። ይህን ካላደረግን ግን ደው ዝም ብሎ እንወደዋለን ማለት አይሆንም እና እሱም ያለው እንዲህ ነው። ወመሰ ታፈቅሩኒ ነው፣ ዕቀቡ ትእዛዜ፣ የምትወዱ ከሆነ ትእዛዜን ጠብቁ ነው። ትእዛዙ ምንድን ነው? በጎችን ጠብቅ፣ ጠቦቶችን ጠብቅ፣ ግልገሎችን አሰማራ ነው። ከነዚህ መካከል አንድም እንቅፋት ገጥሞት ቆስሎ ደምቶ ከጉረኖ ከጋጡ ውጭ ሆኖ አውሬ እንዳይበላው ማለት ነው። ከሃይማኖቱ ውጭ ሆኖ፣ ከዶግማው ውጭ ሆኖ፣ ከቀኖናው ውጭ ሆኖ፣ ከስርዓቱ ውጭ ሆኖ ግራ ተጋብቶ እነሆ አውሬ እንዳይበላው ትኩረት ሰጥቶ መጠበቅ ያስፈልጋል። እንግዲህ ሌላው እዚህ ላይ ያው ቅዱስ ጴጥሮስ ድም እንዳነሳሁት በዕለተ ሐሙስ በአደባባይ ስለነበረ ካደው፣ አሁን ደግሞ ወደ ቀደመ ስልጣኑ ወደ ቀደመ ሹመቱ በአደባባይ መመለስ ስለነበረበት ሐዋርያትም ጥርጥር ውስጥ እንዳይገቡ፣ ሌሎችም ተከታዩ ጥርጥር ውስጥ እንዳይገቡ በፊት ለፊት በአደባባይ
ሲሾመው፣ ሲያጠራው፣ ሲወለውለው እንመለከታለን። አንድ ዕቃ ሲወድቅ ዕቃውን አንስተው አፈሩን አንስተው ወልውለው ሰንግለው አሳምረው አጽድተው ወደ ቀደመ ክብሩ፣ ወደ ቀደመ አገልግሎቱ፣ ወደ ቀደመ ስራው እንደሚመልሱት ቅዱስ ጴጥሮስንም ለጠራው ጥሪ ወደ አገልግሎቱ ሲመልሰው ነው የምንመለከተው። እንግዲህ በዚህ አማካኝነት እቺ ቤተክርስቲያን ጴጥሮስን የሚወክሉ ጳጳሳት አሏት፣ ጴጥሮስን የሚወክሉ ቀሳውስት አሏት። መንጋውን የሚጠብቁ ሁሉ ጠባቂ ነኝ የሚልባት ተቋም አይደለችም። እንደ ጴጥሮስ የተሾመ ጠብቅ የተባለ ጠባቂና ተጠባቂ ግድ ያስፈልጋል። እረኛና መንጋ ግድ ያስፈልጋል። ስለዚህ በዚህ አማካኝነት ጠባቂዎች ሊቃነ ጳጳሳት፣ ጠባቂዎች ቀሳውስት፣ ጠባቂዎች መምህራን፣ የበጉ ጠባቂዎች መምህራን ያሉባት ቤተክርስቲያን ናት። እንግዲህ እንደ ቅዱስ ጴጥሮስ ትወደኛለህን የሚለው ጥያቄ ዛሬም ስላለ የፍቅሩ መገለጫ የመውደዳችን መገለጫ ደግሞ በጎቹን መጠበቅና ማሰማራት ስለሆነ በጎቹን በሚገባ ጠብቀን በጎቹን እየመራን እሱ ወዳዘጋጀልን ከገቡ መውጣት ካገኙ ማጣት ወደሌለባት ወደ ገነት ወደ መንግሥተ ሰማያት ለመግባት የበቃን የተዘጋጀን ያደርገን ዘንድ ልዑል አምላካችን እግዚአብሔር ቸርነቱን ያብዛልን። ወስብሐት ለእግዚአብሔር አሜን። ፋሲካ 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 ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ፋሲካ 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 ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ፋሲካ 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 ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ